ክብረ ቅድስት ድንግል ማርያም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የእመቤታችን ቅድስት ድንግል ማርያም ቅድስና፣ ድንግልና፣ ቃል ኪዳንና አማላጅነት በሰፊው የታወቀ የተረዳ ነገር ነው። ቅድስና አምላክን በድንግልና ጸንሳ በድንግልና የወለደች እመቤታችን ድንግል ማርያም ከአዳም ዘር የተላለፈ ኃጢአት ማለት ጥንተ አብሶ ያላገኛት መርገመ ሥጋ መርገመ ነፍስ የሌለባት ገና ከመወለዷ አስቀድሞ በአምላክ ሕሊና ታስባ ትኖር የነበረች በሰው ልማድና ጠባይ ከሚደርሰው ሥጋዊ ሐሳብና ፈቃድ ሁሉ የተጠበቀች ከተለዩ የተለየች ንጽሕት ቅድስተ ቅዱሳን ናት። መኃልየ ምዕራፍ 4 ቁጥር 7 ምልዕተ ጸጋ ምልዕተ ክብር ሆይ ደስ ይበልሽ ተብላ በቅዱሳን መላእክት አንደበት በቅድስናዋ ተመስግናለች ትመሰገናለችም። የሉቃስ ወንጌል ምዕራፍ 1 ቁጥር 28 እመቤታችን በውስጥ በአፍአ በነፍስ በሥጋ ቅድስት ስለሆነች እግዚአብሔር ለልጁ ማደሪያ መርጧታልና ማኅደረ መለኮት እንድትሆን አድርጓታል። አምላክን ለመውለድ ያስመረጣትና ያበቃት ዘለዓለ ድንግልናዋ ንጽሕናዋ ቅድስናዋ ነው። አባ ሕርያቆስ ቅዳሴ ማርያም ገጽ 45 መዝሙር 132 ንጽሐ ሥጋ ንጽሐ ነፍስ ንጽሐ ልቦና ለእመቤታችን ገንዘቦቿ ናቸው። ድንግልና እመቤታችን ቅድስት ድንግል ማርያምን ከተለዩ የተለየች ከከበሩ የከበረች የሚያደርጋት ማኅተመ ድንግልናዋ ሳይለወጥ አምላክን በድንግልና ጸንሳ በድንግልና መውለዷ ነው። የማቴዎስ ወንጌል ምዕራፍ 1 ቁጥር 18 እመቤታችን ጌታን ከመጽነሷ በፊት በጸነሰች ጊዜ ከጸነሰችም በኋላ ከመውለዷ በፊት በወለደች ጊዜ ከወለደችም በኋላ ድንግል ናት። እመቤታችን ከሌሎች ሴቶች ሁሉ ተለይታ እግዚአብሔር ከፈጠራት ጀምሮ በሐሳብ በመናገር በመስራት ንጽሐ ጠባይ ያላደፈባት ንጽሕት ድንግል ናት። ሃይማኖተ አበው ምዕራፍ 53 ቁጥር 22 ድንግል የሚለው ቃል በእርግጥ ቅድስናዋን ንጽሕናዋን ያመለክታል። በዓለም ከነበሩና ከሚኖሩ ሴቶች እንደመቤታችን ድንግልናን ከእናትነት እናትነትን ከድንግልና አስተባብራ የተገኘ ሴት የለችም። እመቤታችን ዘለዓለም ድንግል ናት። ቅዳሴ ፓስሌዮስ 73 መኃልየ ምዕራፍ 4 ቁጥር 15 ትንቢተ ሕዝቅኤል ምዕራፍ 44 ቁጥር 3 ወንጌላዊ ሉቃስ ቅዱስ ገብርኤል ወደ አንዲት ድንግል ተላከ፣ የዚችም ድንግል ስም ማርያም ነው በማለት ስለ ድንግልናዋ ተናግሯል። የሉቃስ ወንጌል ምዕራፍ 1 ቁጥር 27
እመቤታችን የደናግል ሁሉ መመኪያ ናት። ቅዱስ ኤፍሬም። ክብረ ድንግል እመቤታችን ቅድስት ድንግል ማርያም ከመላእክት ትበልጣለች። በክብርም በአማላጅነትም ከቅዱሳን ሁሉ ቅድሚያ ያላት ናት። ሌሎች ሴቶች የሚከበሩ ነቢያትን፣ ሐዋርያትን፣ ጻድቃን፣ ሰማዕታትን ወለዱ ተብለው ነው። እሷ ግን የምትከበረው እመ አምላክ ወላዲተ አምላክ ተብላ ነው። በመሆኑም ድንግል ማርያም ከፍጡራን በላይ ከፈጣሪ በታች ክብሯ ከፍ ያለ ነው። የአክብሮት ወይንም የጸጋ ስግደት ይሰገድላታል። ሃይማኖተ አበው ምዕራፍ 28 ቁጥር 36 በእግዚአብሔር ዘንድ ባለሟልነትን አግኝተሻልና ደስ ይበልሽ። የሉቃስ ወንጌል ምዕራፍ 1 ቁጥር 27 ምስጋና። ስለ እመቤታችን ክብርና ልዕልና ከሥጋዌው አስቀድሞ ብዙ ትንቢቶች ተነግረዋል። አምላክን በድንግልና ጸንሳ በድንግልና የመውለዷ ምስጢርም በነቢያት የተነገረ ነው። መዝሙር 132፣ ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14፣ ትንቢተ ሕዝቅኤል ምዕራፍ 44 ቁጥር 3። የቤተ ክርስቲያን አበው ሊቃውንት በየዘመናቸው በመንፈስ ቅዱስ እየተቃኙ በእውነት አንቺ ቅድስት ነሽ፣ ንጽሕት ነሽ እያሉ ስለ ዘለዓለማዊ ንጽሕናዋና ቅድስናዋ በውዳሴያቸው በድርሰታቸው አመስግነዋታል። ውዳሴ ቅዳሴ ደርሰውላታል። ከዚያም ሁሉ እነ ቅዱስ ኤፍሬም እነ አባ ሕርያቆስ እነ ቅዱስ ዮሐንስ አፈወርቅ እነ አባ ጊዮርጊስ ዘጋስጫ ቅድስት ንጽሕት እያሉ በሰፊው አመስግነዋታል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንም ቅድስናዋን ንጽሕናዋን ትመሰክራለች፣ ታመሰግናታለች። የእመቤታችን ሕይወት ከእግዚአብሔር የማዳን ሥራ ጋር የተዋሃደ ነው። ኖህ በእግዚአብሔር ጥበብ የሠራት መርከብ ራሱንና ቤተሰቡን ከጥፋት ውሃ በማዳን ለሰው ዘር መትረፍ ምክንያት እንደሆነች ሁሉ እመቤታችንም ቅድስት ድንግል ማርያምም የዓለም መድኃኒት ኢየሱስ ክርስቶስን በመውለድ ምክንያተ ድኂን ሆናለች። በቤተ ክርስቲያናችን እምነትና ትምህርት ድንግል ማርያም ከፍጡራን በላይ ከፈጣሪ በታች ሆና ትከበራለች። በመዝሙራችንም ሆነ በቅዳሴያችን ከስመ ሥላሴ ቀጥለን የምንዘምረው የድንግል ማርያምን ውዳሴ ነው። አምላክ ሰው በመሆኑ ለሰው ልጆች የዋለው ውለታ በበረት መወለዱን፣ በጨርቅ መጠቅለሉን፣ ስደቱን፣ መንከራተቱን፣ ሕማሙን፣ ስቅለቱን፣ ሞቱን በምናስብበት ጊዜ ድንግል ማርያምን መለየት አይቻልም። ደስ ያለሽ ምልዕተ ክብር ሆይ ደስ ይበልሽ፣ ከሴቶች ተለይተሽ አንቺ የተባረከሽ ነሽ። በእግዚአብሔር ዘንድ ባለሟልነትን አግኝተሻልና መንፈስ ቅዱስ ያድርብሻል፣ የልዑል ኃይልን ይጋርድሻል ተብሎ የተመሰገነ ከእርሷ በቀር ማንም የለም። የሉቃስ ወንጌል ምዕራፍ 1 ቁጥር 28። ከዘመዶቿም ወገን ቅድስት ኤልሳቤጥ በመንፈስ ቅዱስ ተቃይታ አንቺ ከሴቶች ተለይተሽ የተባረከሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው ብላ ከማመስገኗ በላይ የጌታዬ እናት ወደ እኔ ትመጪ ዘንድ እኔ ምንድን ነኝ በማለት ወላዲተ አምላክ መሆኗን መስክራለች። ከእግዚአብሔር ስለ እርሷ የተነገረው ሁሉ እንደሚፈጸም አምና የምትቀበል ንዕድ ክብርት እንደሆነች አረጋግጣለች። የሰላምታ ድምጿን በሰማች ጊዜ
በማህፀኗ የነበረው ጽንስ ወይንም ዮሐንስ በመንፈስ ቅዱስ ተመልቶ በመዝለል ከቅድስት ድንግል የሚወለደው አምላክ ወልደ አምላክ መሆኑን አረጋግጧል። ራሷ እመቤታችን ቅድስት ማርያም ከእንግዲህስ ወዲህ ትውልድ ሁሉ ብፅዕት ነሽ እያሉ ያመሰግኑኛል በማለት ተናግራለች። የሉቃስ ወንጌል ምዕራፍ 1 ቁጥር 48። በዚህም መሰረት በልጇ ያመኑ ክርስቲያኖች ሁሉ የንጽህናቸው መሰረት፣ የድንግልናቸው መመኪያ፣ የድህነታቸው ምክንያት አድርገው ያመሰግኗታል፣ እናመሰግናታለን። የአማላጅነት ቃል ኪዳን በቤተ ክርስቲያን ስለ እመቤታችን አማላጅነትና ቃል ኪዳን የምታስተምረው ቤተ ክርስቲያናችን ስለ እመቤታችን አማላጅነትና ቃል ኪዳን የምታስተምረው በቅዱስ መጽሐፍ በተጻፈው ቃልና ፍጹም በሆነ ሐዋርያዊ ትውፊት ነው። እመቤታችን የእናትነት ክብርና የአማላጅነት ቃል ኪዳን ከልጇ ከጌታችን ከኢየሱስ ክርስቶስ ተቀብላለች። በቃና ዘገሊላ ሰርግ ቤት ልጇ ጌታችን ኢየሱስ ክርስቶስ ውሃውን ወደ ወይን ለውጦ የመጀመሪያውን ተአምር ያደረገው በእመቤታችን አማላጅነት ነው። የዮሐንስ ወንጌል ምዕራፍ 2 ቁጥር 1 እስከ 5 ጌታ በመስቀል ላይ ሳለ እነሆ ልጅሽ፣ የዮሐንስ ወንጌል ምዕራፍ 19 ቁጥር 26 ብሎ ቤተ ክርስቲያንን ለራሷ እነኋት እናትህ ብሎ እርሷን ለቤተ ክርስቲያን አደራ ሰጥቷል። እመ አምላክ ወላዲት አምላክ መሆኗን አምነው ሰአሊ ለነ ቅድስት ሆይ ለምኝልን እያሉ ስሟን የሚጠሩትን ሁሉ እንደሚምርላት የማይለወጥ ቃል ኪዳን ተቀበላለች። ስለዚህ ቤተ ክርስቲያን ከልጇ ከኢየሱስ ክርስቶስ የተቀበለችውን አደራ በመጠበቅ ቅድስት ማርያምን የመንፈስ ቅዱስ ማደሪያ፣ የአምላክ እናት፣ ዘለዓለም ድንግል፣ ቅድስተ ቅዱሳን ስለሆነች ቅዱስ መጽሐፍም ይህንን ክብሯን ስለሚመሰክር ቅዱሳን መላእክትና ደቂቀ አዳም ስላከበሯት በየጊዜው በስሟ ስለሚደረጉ ተአምራት ታከብራለች፣ ታመሰግናታለች፣ ትማጸናታለች። የያዕቆብ ዘሥሩግ ቅዳሴ ሀዳፌ ነፍስ ገጽ 99 ላይ እመቤታችን ቅድስት ድንግል ማርያም ከቅዱሳን ሐዋርያት ሲተላለፍ በመጣው ትውፊት በተገለጠው መሠረት በ64 ዓመት ዕድሜዋ በጥር 21 ቀን አርፋለች። መላእክት ሥጋዋን አሳርገው በገነት ከዕፀ ሕይወት ስር አኖሯት። በዚያውም ዓመተ ሥጋዌ እስከ ነሐሴ 14 ቀን በገነት ከቆየች በኋላ ነሐሴ 14 ቀን መላእክት አምጥተው ለሐዋርያት ሰጥተዋቸዋልና በጌቴሴማኒ ቀበሯት። በሦስተኛው ቀን ነሐሴ 16 ቀን ተነስታ በክብር ወደ ሰማይ አርጋለች። የኢየሱስ ክርስቶስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስለ ቅድስት ድንግል ማርያም ዕረፍት፣ ትንሣኤና ዕርገት ይህን ታምናለች፣ ታሳምናለች። በየዓመቱ ነሐሴ 16 ቀን የፍልሰቷን መታሰቢያ በታላቅ ሥነ ሥርዓት ታከብራለች። ስንክሳር ነሐሴ 16 ቀን። ልመናዋ፣ ክብሯ፣ በረከቷ በሁላችን ላይ ይደርብን።